ኧረ ችግር የለውም። እንዴት መጣሽ? ከማን ጋር ነሽ? የተከተለሽ ሰው አለ? እንሂድ ነይ። ባሮክና ሀና ቁጭ ብለው እንግዲህ አንተ ተርቤ ነው እኮ ከዛ ድረስ የመጣሁት ትለዋለች። እዛ አርፌ በምሰራበት ሰዓት ለምንድን ነው ልቤን ወደ አንተ ያሸፈትክበት አለ። ስለምን እንዲያወራሽ ነው ይላታል ባርኮት። እኔ ኧረ አምላኬ እኔ ምን አብድሽ ልታሳብጂኝ ነው እንዴ? ለምንድን ነው መዋሸት ያስፈለገው? መረጃና ማስረጃ ባለበት እያለችው እንደ ይህም ማስረጃ ለአመት ስትሰብከኝ የነበረው እያለች እንግዲህ ማስረጃ እያስረከበች ምን እየተካሄደ ነው? እኔ ምንም የማውቀው ነገር የለ። ይሄ ክደት አይደለም። እኔ የሆነ ሰው በአካውንቴ እየዋሸ ነው። እኔ በዚህ ልክ እኔ መጥላትን ማላማመን አልቻልኩም ትለዋለች። ውድ የሲፈን ዩቱብ ተከታታዮቻችን ሰላም፣ ጤና፣ ፍቅርን ተመኘውላችሁ። ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ተከታተሉ። ከልብ አመሰግናለሁ። ማሂ እንግዲህ ከታገተችበት ቤት መድረሻ መጠጊያ ስታጣ ተመልሳ እዛ ያገቷት ቤት ሄዳለች። ላምንሽ አልቻልኩኝም እንዴ ልትመጪ ቻልሽ ይላታል። ሊያውኝም ሊያስጠቁኝም የሚፈልጉ ብዙ ሰዎች የለኝም፣ ምርጫ ስለሌለኝ ተመልሼ መጥቻለሁ። ደግሞ አንተ ካገትከኝ ቦታ አንተ ስትወጣ የሆነ ሰው መጥቶ ነበረ። ብቻ በህይወቴ አስጊ ቦታ እንዳለሁኝ ሲነግረኝ ራሴን አስመለጥኩኝ። እኔ መጥፎ ነገር ባስብ በሰላም ታድሪ ነበር እዚህ ቤት። በቃ በጣም ነው የማዝነው። ለአንቺ ስንት ነገር እንዳላሰብኩ እንደ ወንጀለኛ ታስብኛለሽ። በእውነት ፈርቼ ነው ትለዋለች ማሂ። ይቅርታ በቃ ግን እኮ የሆነ ቀን ትክሽኛለሽ ይላታል። አረ ችግር የለውም ስራው ይገኝልኝ እንጂ ችግር የለውም ትለዋለች። እንግዲህ ሀና ተበሳይታለች። በጣም ተበሳይታለች። እንዴት ተካድኩኝ? ከዛ ድረስ አገር ጥዬ መጥቼ እንዴት ባርኮት ይተወኛል? እንዴት ነው የምረሳው? ትለዋለች። ህይወቴን እኮ ምስቅልቅል አድርጎኛል። ይገባኛል እኮ ያንቺ እንደዚህ መሆን ምንም ነገር የሚቀይረው ነገር የለም። እገለዋለሁ ትላለች ሀና። እስኪ እሱንም ለመረዳት ሞክሪ። ምን ልረዳው? ምናልባት እኮ አስቸጋሪ ቦታ ላይ ስለሆነ ይሆናል። እኔ ምንም ቢል አልሰማውም። ምንም የሚቀይረው ነገር ምን ይሆን ነው ታዲያ የምትይው? እሱ የኔ ብቻ ነው መሆን ያለበት። ለገመቹ ነግሬ ልኩን ነው የሚያስገባው እያለች እንግዲህ ሀና እረስቲ ተረጋጊም እያለቻት ነው። እንግዲህ ስልክ የተደወለለት እንግዲህ ማሂን ያገታት ልጅ ጋር የት ትገኛለች ብለህ ነው ይለዋል። እየደወሉ እየጠየቁት ነው ስለማሂ ማለት ነው። አድራሻ የለኝ፣ ፎቶ የለኝ፣ ስሟን እንኳን አላውቀውም። የት ብዬ ነው የምፈልጋት ይላቸዋል። ኧረ አሳስብክ ምንም አይፈጠርም እያለው እንግዲህ ማን እየደወለ ስለማሂ እንደሚጠይቀው በውል ባናውቀውም የምን ይለዋል። እንዴት እያለ እኔ ምን አደረግኩኝ? እርዳታዬን ፈለገች ረዳኋት፣ እኔ ምን አደረግኩኝ እያለው እያወራው ነው። እና አሰብኩት እንጂ አላደረግኩት እያለ እንግዲህ ሊደፍራት አስቦ ነበረ ማሂን። ግን እሱ የተመኘ ባለም ህግ ላይ አያስቀጣም እኮ እሱ እኮ መጽሐፍ ቅዱስ ላይ ነው ያለው ብሎ እንግዲህ የመለሰለት ነው። ቻው በቃ አለው፣ ተሰናበተው። እንግዲህ ማሂ መጠጊያ ስለሌላት ተጠግተዋለች። አላወቃችሁኝም፣ ቆይ ሁልሽንም ሰራላችኋለሁ አላወቃችሁኝም እያለ እነሱ ወንጀለኛ ሊያደርጉት አስበው ነበር። እኔ ምልሽ ይላታል። ከማን ጋር ነበር የምትኖሪው ይላታል። ከጓደኛዬ ጋር በመካከላችን ብዙ ነገር ተፈጠረ ትለዋለች። አልገባኝም ማለትማ ፕሮሰስ የውጪ እስከሚያልቅልኝ ብዬ ነበረ። በጣም ጥሩ ገቢ ያለሽ ማለት ነው ይላታል። ከየት ይመጣል? ያለውን ነው እንጂ ማጠፋው። ኤክስሽ ምንድን ነው የሚሰራው? ኧረ መረጃው የለኝም፣ ግን ጥሩ ላይ ነው። በዛ ላይ ሚስቱ በቅርብ ነው ከውጭ የመጣችው። አንቺ ግራ የገባው ላይፍ ነው ያለሽ። ምን ላደርገው ብለህ ነው? እኔ ያልጻፍኩት ትለዋለች። እና እዛ በቅድም እሱ ጋር ሳልደወልኩ ስትይ እሱ ማለት ኤክስሽ ነው ይላታል። አዎ እና ምን አለሽ? አይ
እሷ አልነበረም የሚያናገረኝ፣ ኤክሱ ነች፣ ሚስቱ ነች። ለዛ ነበር ያረጋገጥኩት ትላለች። እንግዲህ አብረ መሆናቸውን እያለች ግራ ልታጋብኝ እየሞከርሽ ባልሆነ ይላታል። አይ ይላታል፣ እህቱ ነኝ አውቀ እህቱ ስለማትወደኝ አውቃ የፈጠረችው ነበር የመሰለኝ። ባሮክ ጋ ስደውል እሷ ነበረች ያነሳችው እያለች እንግዲህ ያለውን ነገር እየነገረችው ነው። ወንድምሽ የማይረባ ሰው ነው ትላታለች ጄሪ ሀና መታ። ስንት አመት በቴክስት እያወራኝ የነበረው አላቅም እያለ በአንቺ ግፊትና በሱ ቴክስት እኮ ነው የመጣሁት። ተስፋ ኖሮኝ ነው የመጣው። የቃቃ ባለ መሆኑ የምር እናደርገው ስለው አልተቀያየርም እና ለምን ይሄንን ልታረጊ እስቲ ለምን አታማክርኝም? ትላታለች ጄሪን። ይሄ ደግሞ ይሄ ፐርሰናል ህይወቴ ነው፣ ለምን አማክርሻለሁ? አንዳንዴ እኮ ሰው ማማከር እኮ ጥሩ ነው፣ ረጋ በይ እንጂ ፈተንሽ እኮ ትላታለች። እንዴት እንዳልረጋጋ እኮ ልቤን አሸንፍቶት እኮ ነው። ወሬ ሁሉ ስለ ልጅቷ ነው፣ ፋይሏ ተዘግቷል ትለዋለች ሜሪ። እንትና ከአንቺ ጋር ነው የሚሄደው ትለዋለች። ምን ያረገች እንግዲህ እንትን እያለች ነው እያሳገተቻት። እንደውም ጄሪ ሳትሆን አትቀርም እንግዲህ ስልክ አብዝታለች። ዮኒ ደወለላት ለጄሪ ማለት ነው። ምን ፈለግክ ይለዋል። ምን ፈልገህ ነው የደወልከው ይለዋል። ምን ይለዋል እንግዲህ ጄሪን እንትና ማይ የታገተችበት ቤት የሆነ ሰው መጣ እና ቤቱን ክፍት አድርጌ እንደወጣ ነበር ነው የፈለግከው ይለዋል። በል ቢሆንም ደርሼበታለሁኝ ይለዋል። እንግዲህ ጠላቴ ማን እንደሆነ ደርሼበታለሁኝ፣ እየገባ የሚፈተፍተውን ነገር እንዲያቆም ነገር ያለበለዛ የእጁን ሰጧል። ያ ሙዛዛ ጓደኛ ነዋ ይለዋል። እንዴትስ እባክህ ዋና ማወቄ ነው ትልቁ ስራዬን ያሳጣኝ ይህ አሳማ ይለዋል። እንግዲህ እባክህ የራሳችሁ ጉዳይ ምን አለኝ ብዬ ብለህ ነው። እኔ ሰፈር ዞር ዞር እያልኩ ነው እኮ የምውለው፣ ምንም ስራ የለኝም። ምን ቀረኝ ብላ ትመጣለች። ስንቆምርባት የነበረውን ሁሉ ይነግሯታል እያለ እንግዲህ ስለ ማሂ እየነገረው ነው። ማሂን እንዲያገናኙት ሰዎች እየገፋፉት ነው። እኔ ሌላ ምክንያት ሰጥቶ ያስወጣታል ብዬ ነው እያለ እንግዲህ ማሂን በእጁ ላይ እንዲያረጉ እንትን እያለ ነው፣ እየገፋፉት ነው ማሂን በእጃቸው እንዲያረጉለት። እሱ ደግሞ እንደዛ እንዲያረጉ አልፈቀደላቸውም። ባሮክ እየተበሳጨ ነው። ዮኒና ባሮክ ተገናኝተው ለምንድን ነው እኔ ጋር እየመጣህ የምጮኸው? ምን ተነካ አንተ? ይተህ አትጨነቅም እንዴ እኔን የምታስጨንቀኝ? ይለዋል ዮኒ። ምን አርግ ነው የሚለው ባሮክ። እንግዲህ ችግርህን ንገረኝና ሀናንቻ ይለዋል። ከኔ ጋር በፍቅር ስታወራ ነበረ ስመጣ ፊት የነሳኸኝ ምናምን እያለች ነው። እሱም እኮ ለእኔም ግራ ገብቶኛል። እኔ እኮ እኔ እናንተ ትውውቅ በቅርብ ስለሆነ ነው። አንተም ታውቃለህ ማለት ነው ይለዋል ባሮክ ዮናስን። ስለ አንተና ስለ ሀና ያለውን ነገር ነገርኳት ይለዋል። በቃ ቴክስቶቹን አሳየችን፣ ለምን እንደዚህ ያደርጋል ብላለችኝ እያለው እንግዲህ ዮኒ ለባርኮት እየነገረው ነው። አንቺ ውጪ ይህን ነገር ማንም ሊያደርግ አይችልም ይለዋል ባሮክ። ጄሪ ጋ ሄደ ከአባቱ ስርዓቱን ያዝባክ በእናትህ ዝም ብለህ እኔ ላይ የምደነፋውን ነገር አቁም። ህይወት ውስጥ እየገባሽ እንደፈለግሽ ስትበጠብጪ ዝም ልበልሽ ይላታል። ማነው አንተ ህይወት ውስጥ የገባው ትለዋለች። ዮኒና ባርኮት እንግዲህ ተገናኝተው ስለ ሀን እየነገረው ነው። እንዴት ነው በህይወት የምትጫወተው እና ከዛ ድረስ አንጥተኸኝ እያለችኝ እኮ እያለው ለዮኒ እየነገረው ነው ባርኮት። እኔ እኮ ይህን ነገር እኮ አሳይታኝ ነበረ። እኔ እናንተ ደግሞ በቅርብ ነው የምንተዋወቀው፣ ስለዚህ ደግሞ እኔ እንደዛ ብዬ ልነግርህ አልፈለግኩም እያለው ዮናስ ለባርኮት ይነግረዋል። አንተም ይህን ታሪክ ታውቃለህ እንዴ ሲለው አዎ አውቅ ነበር አሳይታኛለች ይለዋል። እንግዲህ ቀጥ ብሎ እቤት ነው ሄዶ ጄሪ ጋ ይሄ ሁሉ ታሪክ የሁሉ ሴራ የምትጠነጥኙ አንቺ ነሽ ይህን ነገር የሚያደርገው ብላ ትለዋለች። ሁልጊዜ የሆነ ነገር በደረሰበት ቁጥር እኔ ላይ መታ ትደንፋብኝ፣ እኔ ምንም በህይወት ገብቼ የበጠበጥኩት ነገር የለም እያለችው ነው። እንደፈለክ ማሰብ ትችላለህ። ወዴት ነው የምትሄጂው? ባለፈው ስልክሽን አምጩ፣ ምንድን ነው አንተ እኔ ላይ አምጩ ይላታል።
አባቱ የት እንዳለ አላውቅም ትለዋለች። እንግዲህ ጄሪ ለባርኮት እህቱ ነች። ይህንን ሁሉ ነገር ህይወቱን ስትበጠብጠ የነበረው እሷ ነች። መቼ ነበረ የደወለችው ብሎ እንግዲህ ማሂ የሞከረችበትን ስልክ ወደ ባርኮት እየፈለገ ነው እንግዲህ እሱ ጋር ደውሎ እንግዲህ ብር ሊጠይቅ ይሆን እንግዲህ ታግታለች ሌላው እንደሆነ አላውቅም። ስልክ ሞከር ሄሎ አለው። ደወለ 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 ማሂ የምትባል ልጅ በዚህ ስልክ ደውላ ነበረ ብሎ ይደውላል። ወይ ይቅርታ ተሳስቼ ይሆናል በቃ ይቅርታ ምናምን ይላል። እንግዲህ እሱ ባሩክ ጋ ነበረ ደውሎ የነበረው እሱን እየሞከረ ነው ስልኩን። እሱን ደግሞ ሊያገኘው አልቻለም። እየሞከረ ነው ስልክ እንግዲህ ባሩክን ካገኘው እንግዲህ ሳንቲም ሊቀበል ማለት ነው። እንግዲህ ባርኮትን ላወራ እየፈለግኩ ነው ያለች እንግዲህ ሀና ራስሽን አረጋጊ። ሌላ ሰው እኮ ቢሆን እኮ አብሮ አደጌ እየቃቀባሌ እንደዚህ ስላደረገኝ የሆንም እኮ ገንዘብሽን እኮ አላስጨረሽ። ስንት ሰው ገንዘብ የሚያስጨርሱ አሉ አይደል እንዴ? እሱ እኮ ምንም ያደረገች ነገር እድሜን ወደኋላ መመልሰው መሰለሽ እንዴ? እያለች እንግዲህ ለጓደኛዋ እየነገረቻት ነው። ግን የሆነ ባርኮት አልነበረም በስልክ ሲያወራት የነበረው ስንት አመት ሙሉ ሌላ ሰው ነው ሲያስወራት የነበረው። እሱም ብላ ነው እንግዲህ ከአረብ ሀገር የመጣችው። እንዴት በትኪስ እኮ እንላላክ ነበረ ተብላ ካልተደዋወላቸው እኮ ችግር እንዳለ እኮ ማድረግ አለብሽ እኮ ማወቅ ነበረብሽ እኮ ትላታለች ጓደኛ። ስታወሩ በደውል ብታወሩ ነበረ እኮ ጥሩና መጥፎ መሆኑን እኮ ታውቂ ነበረ። በሂደት እናውቀዋለን ከልጁ ጋር ሰላም ፍጠሪ እያለቻት ነው ያለች ነው እንግዲህ እችም አትረባ እያለች ነው እንግዲህ ጄሪ እንግዲህ ተጨንቃለች። ይህንን ሁሉ ሴራ ያደረገችው እሷ ነች። እንግዲህ ምንድን ነው የማደርገው? እንግዲህ ይቺ ማትረባ ቀድማ ብትነግረኝ እኮ ኖሮ መረጃውን ከስር ከስር አጠፋ ነበር እያለች እንግዲህ ጄሪ ያንን የተለመደ ሴራዋን ቆይ ምን አድርጊ ነው የምትለኝ ትለዋለች። ዮኒ ደውሎ ነው እንግዲህ ወደ ጄሪ ጋር ታውቃለህ ትለዋለች። ስለአንተ ምንም ነገር ማወቅ አይቻልም አይደለ ትለዋለች። ጠላቴንና ወዳጅ መሆንን በፍጹም ልረዳህ አልቻልኩኝም እና የሆነ ግን ተለዋዋጭ ባህሪ ያለ ስለዚህ ከአንተ መራቅ ነው ያለብኝ አማራጭ እያለችው እንግዲህ ለዮኒ እየነገረችው ነው ማለት ትለዋለች። ማለት እንግዲህ ዮኒ ጋር መጣች። ገምቼ ነበረ ሎሪ ያለሽ ፍቅር የትም ቦታ ትገኛለች። በብርሃን ፍቃድ ትመጣሽ እኮ የሚወራውን ነገር እኮ ነው የምናወራው። ነቆራ እኮ አይደለም። አንቺ ነገሮችን የምትረጅበት መልክ ነው ነቆራ ያስመሰለች። ምንድን ነው በገዛ ወንድምሽ ላይ በደል ማድረግ አይከብድሽም? ይላል። እውነት ወንድምሽ ነው ይላታል። ለምንድን ነው የራስሽን ህይወት መስርተሽ ልጆችሽን መስርተሽ ማትኖሪው ይላታል። እንግዲህ ደወለች ዮናስ ጋር ሀሎ ሀኒዬ ይላታል። ሀኒ ማለት ያንተ ሀና ይላታል። ያንቺን ሀና ያንቺ ለማድረግ ከባሩክ ጋር ማጣበስ ነበረብሽ ይላታል። ማናት ጄሪ ናት ያጣበሳቻት ማለት እባክሽን በቃ አሁን ሰው እየጠበቀኝ ነው እኔን አስቀምጠኝ ነው የምትሄደው ትለዋለች። በክብር ስፈልግሽ አላገኘሁሽም ከሌላ ሰው ጋር ቀጠሮ አለብኝ ልጨምር እባክሽን ቤቴን ለቀሽ ውጪ። ይህንን ቤት ሆኖ ደግሞ ትመጻደቃለህ እንዴ ብለው እንግዲህ ዮኒ ጄሪን አባሯታል ከቤት። ቀጠሮ አለበት ከሀና ጋር ሄዷል። አይ እንዴት ነክት አስጠበቅኩሽ አይደል ይላት እና ምን አለህ ጠየቀው እንዴ? ምንም አላቅ እሱ ራሱ ግራ ገብቶታል። ምንድነው ፍላጎቱ? ልብሽን ለመስበር አስበሬ አያደርቅም። እሱ አሁን ማይን ማግኘት ነው የሚፈልገው። እንደበደላት ስላወቀ እሷን መካስ ነው የሚፈልገው። እኔ እንደገባኝ እንደሆነ ልክ ያልሆነ ነገር አለ ይላታል። እስኪ እያጣራሁ ነው ስደርስበት አስታውቅሻለሁ ይላታል። እስከዛ ምን እናደርግ? በተራጋ መንገድ ቅረቢው፣ ሰላም በነገሮች ሁሉ አትቃረኒው ይላታል። ታውቃለህ ግን ማሂን አግኝቻት ነበረ ይላታል። የት? ምንም እንዳገኛት ባሮኬ እንዳላጣው ፈልጌ አልነገርኩትም ትል ልክ አልደረግሽም ይላታል ዮኒ። በጣም ነው የተጸጸትኩም ግን መመለስ አልቻልኩም።
ከዛ በኋላ ሄጄ ነበረ ግን አላገኘኋትም ትለዋለች። ዮኒ በጣም ነው ያዘነው። ማሂ ወይኔ ማሂ ይላል። እንግዲህ የማሂ መጥፋት አስጨንቆታል። መጣች ስለ ጓደኛዋ ምነው ፍልቅልቅ አልሽ ምናምን ስትላት ባርኪ እንዴት እንደማገኘው እንግዲህ ዮኒን ነግሮኛል እና በቃ ነገሮችን ላስተካክልና አስተዋውቅሻለሁኝ እያለቻት እንግዲህ ዝም ብሎ ለማይጠቅም ሰው ልጅ ነው እኮ ይሄኔ እንደዚህ የተለጠፍሽው ምናምን ስላት ስርዓት ባሮኬንማ እንደዚህ እንድትናገሪው አልፈልግም ምናምን ትላታለች። እንግዲህ አንቺ ስላለ እኮ ነው። ኤሪ እንግዲህ ደግሞ ሌላ ሴራ ደግሞ ከሀና ጓደኛ ጋራ ይተዋወቃሉ መሰለኝ ተቀጣጥረው ምነው ጠፋሽ ስትላት አይ አልጠፋሁኝም እዚህ አልነበርኩኝም ግን አሁን በቅርብ ጊዜ የሆነች ጓደኛዬ ከውጭ መታ እሷን እያስተዳደርኩ ነው ትላታለች። እንዴ አንቺስ እንዴት ነሽ ምን ላይ ነሽ ስትላት እንግዲህ ያለኝን ነገር ያለማጣት ተፍተፍ እያልኩኝ ነው ያለች። እንግዲህ የበላሽው አይቀርም ነበረ ልክ እንዴት አልደወልሽልኝም አንቺ ከሄድሽ በኋላ ብዙ ነገር ተፈጥሯል ትላት። ማን ነበረ ስሙ ተለያያችሁ እንዴ ትላታለች። የተለያየንበት ምክንያት በጣም ያስጠላል። ያሰብኩትን ሀሳብ አላገኘውም። ስራ አትወጂም ያኔም እኮ ስነግርሽ ነበረ አብሮ ማደግ ነው የሚሻለው ብዬ ስልሽ የራስሽን ነገር አከፍችም እንዴ ትላታለች። እንግዲህ ሌላ ስራዬን ደግሞ ላጣ ነበረ ሌላ ስራ አጣሽ ጀመርሽ እንዴ ትላታለች። የኔ ስራ ሰዎች ናቸው አንቺን መቼ ነው የማትቀየሪው ህይወት አታስተምርሽም እንዴ ኖ ኖ ኖ ትላታለች። ማግኘት ያለብሽን ነገር ማግኘት አለብሽ እንግዲህ ትላታለች። የሆነ የሚረዳሽ ሰው እንዳለ አውቃለሁኝ ስልኬን ያዢ እረዳሻለሁ ትላታለች። እንግዲህ ስልክ ተቀያይረው እደውልልሻለሁ ብላት እንግዲህ ሌላ ሰው ደግሞ ሴራ እንትን እያለች ነው ጄሪ እንግዲህ በተንኮልና በሴራ የተጠመጠመች ነች። ወንድሟ ላይ አሁንም ደግሞ ሌላ ነገር እየፈጠረች ነው። ዮኒ መጣ እንግዲህ ጄሪ ጋር እሺ እንቻ የኛ ኢንተርፕረነር ይላታል። ማለት ቆይ ስንት ዶላር ነው ሰርተሽ ማማር ይላታል። እንግዲህ ሰውዬ ላፍ ለከታ በጅለት አይ የምር ግን ጄሪ ስንት ዶላር ሰራሽ ይላታል። ታውቃል በጣም እያበድክ ነው እኮ ትለዋለች። ወይ ለካ ዶላሩ ሸር ታረጊልኛለሽ ወይንም ቴሌ ላይ ያለውን መረጃዬን ለባሮክ ሼር አደርግለታለሁ ትንሽ ያሰባሰብኳት መረጃ አለችኝ ይላታል። እንግዲህ ዮኒ እያስፈራራት ነው ጄሪን። ማሂ እንግዲህ ቁጭ ብላለች እዛው የታገተችበት ፍራሽ ላይ ቁጭ ብላለች። መጣ ሊያወራት አይ ጥይሽ ጠፋ አይደል ይላታል። አይ ምንም አይደለም ግን እየራበኝ ነው ትለዋለች። ግን ወተን እንብላ እኮ ብዬ ነው ረሳሁት እኮ ይላታል። በዛው ሞክ ይሆንሻል ተነሽን እሺ ከምቀመጥ ግን ለኔ የሚሆን ስራ ጠፍቶ ነው እንዴ ትለዋለች ማይ። ኧረ ለዛ እኮ አይደለም ስራ አለው ግን ዝም ብሎ ትራ ስራ ነው ላንቺ አሪፍ ስራ ደሞዙም አሪፍ እንዲሆንልሽ ነው ይላታል። እንግዲህ እሺ እንደዛ ከሆነ አመሰግናለሁኝ እያለ እንግዲህ ይዟት ምግብ ሊጋብዛት ይዟት እየወጣ ነው። እንግዲህ ማሂ መጠጊያ ስለሌላ ታምነዋለች እሱ ይታመንላታል ወይ ነው። እሺ ሀና እና ባሮክ አባ ትለዋለች። እኔ አላቅም የሚሰማኝ ስሜት እኔ ኮማ ውስጥ ሆኜ ሌላ ህይወትን ሌላ ሰው እየኖረልኝ እንደሆነ በዛውም ለምን ቤት አንሄድም ሁሉንም ነገር አስተካክለዋለሁ ተኝተህ ስትነቃ ደግሞ አዲስ ነገር ይሆናል እያለችው ወይኔ ባሮክ አገኘችው ማሂ ከሀኒ ጋር ተቃቅፎ አገኘቻቸው። ደነገጠ። ማሂ አለ ባሮክ አለችና አፏን ያዘች። ማህደር ክፍል 8 እዚህ ላይ ተጠናቋል። በክፍል 9 በቀጣይ እስከምንገናኝ ሰላም ፍቅር ተመኘውላችሁ። ሲፈን ዩቲዩብን ሰብስክራይብ እያደረጋችሁ አብራችሁን ሆኖ እናመሰግናለን። ስለምትከታተሉን እናመሰግናለን።